የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ድምፃዊው ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም? አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ እንኑር። መልካም ጊዜ።